እናቀርባለን። የኢትዮጵያን ወቅታዊ ሁኔታ መነሻ በማድረግ ዘውትር ከፖለቲከኛ አበበ አካሉ ጋር የምናደርገውን ቆይታ ለዛሬም ይዘን ቀርበናል። ዋና ዋና ወቅታዊ ጉዳዮችን በማንሳት ነው ከአቶ አበበ አካሉ ጋር የምንዘልቀው። አብራችሁን በመቆየት ዝግጅቱን እንድትከታተሉ ግብዣችን ነው። አቶ አበበ አካሉ በጣም አመሰግናለሁ። እኔም አመሰግናለሁ ስለጋበዝከኝ መሳይ። እንግዲህ አቶ አበበ አካሉ ሁልጊዜ እንደምናደርገው ነው የወቅታዊ የኢትዮጵያ ሁኔታዎችን እንዴት እየተከታተልካቸው ነው? አሁንስ ምንድነው ያለንበት ሁኔታ? ባለፈው ከተገናኘን በኋላ ኢትዮጵያ ምን ላይ ነው ያለችው? በየዘርፉ በኢኮኖሚው፣ በፖለቲካው፣ በአጠቃላይ ኢትዮጵያ ምን ላይ ነው ያለችው? መሳይ እንግዲህ ችግር ለመቅረፍ የተሻለ እርምጃ መውሰድ እስካልተቻለ ድረስ ችግር እየወለደ ወደ ከፍተኛ እንትን ነው የሚያድገውና ከትናንቱ ዛሬ ለውጥ ይኖራል ብለህ የምታስበው አይደለም። በተለይ የሀገሪቱ የዚህ የጦርነቱ ትኩሳት ከታጠቀው ኃይል ጋር ያለው ግብግብና በሰራዊቱና በፋኖ ኃይል በሰራዊቱና በሸኔ ኃይል መካከል የሚደረገውና አመታትን የተሻገረ የመጣው ወደ ለየለት ጦርነት እየሄደ ያለው ችግር ከጊዜ ወደ ጊዜ ይቀረፋል ቢባልም ነገር ግን እየባሰበት ነው ሄደው። ብልጽግናም እንደ ትልቅ ኢሹ ይወስደዋል። 2 እና 3 የፋኖ ሰዎች እጅ ሰጥተው ሲገቡ እንደ ትልቅ 130 ሚሊዮን ህዝብ የያዘና ለአፍሪካ ይበቃል የሚል ሰራዊት አለን የሚሉ አካላት ባሉበት የጦር መሪዎች በዚህ ደረጃ በጥቃቅን ነገር መደሰት አይደለም። ትልቁ ነገር ይሄን ችግር ለመፍታት ወንበር ይዞ መቀመጥ ነው። ለዚህ ደግሞ ምቹ የሆነ መንግስት አይደለም የገጠመን። ለድርድር ምቹ ያልሆነ መንግስት፣ ሁልጊዜ ስለ ጦርነት የሚያስብ መንግስት ነው። አይተሃል እንግዲህ የአየር ኃይል 90ኛ ዓመት ሲከበር በዚህ ደረጃ ስለ ተዋጊ ጀቶቻችን ምን አለበት ስለ ትራክተር ብናወራ፣ ምን አለበት ስለ ኮምባይነር ብናወራ፣ ምን አለበት ስለ እርሻ ልማት ትልልቅ ፋብሪካዎችን ብናወራ። ሁልጊዜ ስለ ጦርነት ማሰብ በዚህ 8 ዓመት ውስጥ በጣም አሰልቺ ነው የሚሆነው። እንዲያውም በቀደም በዚህ ርዕስ ለቀጣዩ ጦርነት በምትረስ ኢቲቪ የሰራትን እንትን አይቼ በጣም ነው የገረመኝ። ኢቲቪ ፌስቡክ ገጽ ለቀጣዩ ጦርነት እንዴት ሰው ለቀጣዩ ጦርነት እቅድ ያቅዳል? ለቀጣይ እኮ ይሄን እናደርጋለን፣ ይሄን እናሰፋለን፣ ኢኮኖሚውን እናሳድጋለን፣ የፖለቲካ ምህዳሩን እናስባለን ነው እንጂ ለቀጣይ ጦርነት ተብሎ አውሮፕላንና ወይም ሚግና እንትን እያሳዩ በዚህ መልኩ መሄድ ምን ያክል ከባድ ነው። ሁልጊዜ የጦርነት አታሞ የሚደለቅባት አገር መሆኗም ህዝቡን ያሸብራል፣ ዜጎችን ያሸብራል። ከዚህ አንጻር አሁን ያለው የተረጋጋ ነገር አይደለም። ፖለቲካው የተረጋጋ አይደለም። የምርጫ ፖለቲካ ውስጥ ያለች ሀገር አትመስልም። እኔ ምርጫው ይደረጋል የሚል እምነት የለኝም በዚህ ዓመት በግድ ካላደረኩ ካላል በስተቀር። ከዚህ በዘለ ኢኮኖሚው ህዝቡን ጠርንፈው ይዞታል። እንደምታየው በየጊዜው ነው የዋጋ ጭማሪ የናረ የመጣው። በጥቃቅን ነገሮች ምክንያት ነው ህዝቡ ላይ የሚጫነው። ከየካቲት 1 ጀምሮ ባለፈው እንደሰማችሁ እናንተም በተለያዩ ነገሮች ላይ ኢቭን የቴሌ አጠቃቀም የቴሌ ኢንተርኔት ላይ የቴሌ ድምጽ እንትን ላይ 5% ጭምር በመቁረጥ ለአደጋ መከላከል ዝግጁነት ኮሚሽን በሚል ማንም ሳይፈቅድ አንተ ከምትጠቀምበት ላይ እያነሳ ወስድባል። የየዕለት ጉርስህን ነው የምታጣው። መብራት እንደዛ ነው፣ ውሃ እንደዛ ነው። በዚህ መልኩ እንዴት ነው ኑሮ የሚገፋው የሚለው ነገር በጣም አሳሳቢ ነው። የሚጨመር ነገር የለም፣ የሚቀነስ ነገር ነው እንጂ እና ህዝቡ ዛሬ የዕለት ጉርሱን ለመሸፈን በሚቸገርበት ሰዓት ገንዘብ የመግዛት አቅም እጅግ በጣም ታች ወርዶ ምን ያክል ችግር ውስጥ እንዳለን የዶላር ምንዛሪው ሰማይ እንደወጣ እያየን ያለ ነው። በዚህ ውስጥ ምንድን ነው ተሸምቶ የሚበላው? በእውነት አንዳንድ ጊዜ መልበስን ስታስበው ጥቅም ላይ ውሎ ሁለተኛ እንትን ሰከንድ አንድ የሆነ ልብስ የሚመጣ ባይሆን ልጆቻችንን ራሱ ሸፍነን ማለብስ አንችልም። ችግሩ ስር እየሰደደ መጥቷል። ይሄንን ችግር ኢኮኖሚካሊ እንዴት እንፍታው የሚለው ነገር አይታይም። እንደምታየው ባለፈው ወደ 470 ሺህ ከሚጠጉ ፍቃድ ካላቸው መካከለኛና አነስተኛ ነጋዴዎች 370 ሺህ ፍቃድ መልሰዋል። ይሄን መንግስት ነው ያረጋገጠው። በዚህ አይነት ሁኔታ ግብር ከፋዩ የመነመነ ከመጣ ኢንቨስተሩ አገር ጥሎ የሚወጣ ከሆነ ኢንቨስት ለማድረግ የሀገሪቱ ሰላም የሚቸገርባት ከሆነ በምን አይነት ሁኔታ ነው እሱ አገሪቱ ኢኮኖሚካሊም ፖለቲካሊም የምትረጋጋው? ከዚህ የጦርነት አዙሪት መቼ ነው የምትወጣው? ዜጎች ከቦታ ቦታ ተንቀሳቅሰው ለመስራት ታየዋለህ። በተለይ ይሄ አሊ ዶሮ የሚባል ቦታ ላይ ምን አይነት የጦስ ዶሮ እንደሆነ አይታወቅም። ሁልጊዜ ዜጎች እየታፈኑ ይወሰዳሉ። በዚህ አይነት መልኩ ዜጎች ከቦታ ቦታ ያመረቱትን ተንቀሳቅሰው መሸጥ ካልቻሉ ምንድን ነው እሱ እዚች ሀገር ላይ ያለው ዕጣ ፈንታ ምንድን ነው የሚሆነው? እንዴት ነው ዜጎች ኑሮውን ተቋቁሞ የሚሄዱት የሚለው ነገር በከፍተኛ ደረጃ ነው አሳሳቢ የሆነውና ይሄ ጉዳይ በደንብ ሊጤን ይገባል። በዛ ላይ ሙስናው ስር ሰዷል። መንገድ ላይም ሲያገኘኝ ህዝቡ ይነግረኛል፣ ስር ሰዷል። የመንግስት ባለስልጣናት ጆቶኒ ሆነዋል። ጆቶኒ ታውቃለህ፣ ያለ ሳንቲም አትጠቀምበትም። ሁሏ ነገር እያንዳንዷ ቢሮ ውስጥ የምታስፈጽማት ነገር ከገንዘብ ጋር የተያዘ ነው። በዚህ ደረጃ ነው የአገር ኢኮኖሚ ሙስናው ስር ሰዶ የአገሪቱን እንትን ሰልቅጦ እየበላው ነው ያለው። ተጠያቂ የሚሆኑ ደግሞ የሉ። ከአንድ ቦታ ታነሳውና ሌላ ቦታ ተካዋለ። ሙስናው ደግሞ በተደራጀ መልኩ ነው። በዘርም በዘራረግም በቤተሰብም በስልጣን እርከንም በተደራጀ መልኩ ነው በሙስና አገሪቱ እየተዋጠች ያለችውና ይሄ ደግሞ የበለጠ የድሃ ሀገርን ህዝብ እየበላ ሲመጣ የዜጎች የየዕለት ኑሮ ላይ የሚያደርሰው ጫና በጣም ከፍተኛ ነው። ለጦር መሳሪያ የሚውለውም እኮ ገንዘብ ቀላል አይደለም። እንደምታየው ነው። በየጊዜው ጦርነት ነው። ይሄን ማረክን፣ ይሄ ወደመ፣ ይሄ ያለቀ ነው። በዚህ መካከል ላይ ሲፈጠር በጦርነቱ የሚወጣውን ገንዘብ አስበው። ለጦርነት የምናውለው ገንዘብ ለአንድ የድሮን ቅንቡላ
የሚወጣው ለተተኳሽ ክላሽ የሚወጣው ለጥይት የሚወጣው ምን ያክል ገንዘብ ነው? እንዴት ነው እሱን ከቨር ማድረግ የሚቻለው? ይሄ እኮ ከድሃው ጉሮሮ ግብር ከሚከፍለው ማህበረሰብ ጉሮሮ ላይ እኮ ተነጥቆ የሚወሰድ ነውና በዚህ መልኩ ይህችን ሀገር በምንድን ነው ማሳደግ የሚቻለው? በእርግጥ ብልጭልጭ በሆነ ነገር ነው እድገቱን የሚለኩት እነሱ። ያ ደግሞ አምርተህ ህዝቡን የማጠቅምበት ጉዳይ ምንድን ነው? ሲዳላ እኮ ነው። አቶ አበበ መሬት ላይ ያለው ሀቅ እኛ ከህብረተሰቡ የምንሰማቸው መረጃዎች በየጊዜው የሚላኩልን ስርዓቱ በዚህ ደረጃ ከህዝቡ ጋር ሆድና ጀርባ መሆኑ በጣም እንቆቅልሽ የሆነ ጉዳይ ነው። ነገር ግን ይህንን በሚቆጣጠራቸው ቴሌቪዥን በተወሰነ ደረጃ እንኳን አንሰማም፣ የህዝቡን ኑሮ አናይበትም። ከዛ በተቃራኒው ያለው ሁኔታ ነው በሚቆጣጠራቸው ሚዲያዎችና በመንግስት ባለስልጣናት አንደበት የሚመላለሰው ዲስኩር ህዝቡ አልፎለታል ነው። አብይ አህመድ በየጊዜው እየወጣ የሚናገራቸው ባለስልጣኑ የሚናገሯቸው የውጭ ዜጎች አዲስ አበባ ላይ ባሉ የተለያዩ መናፈሻዎች ምስክርነታቸውን ሰጡ። ከንቲባዎች ከተለያዩ አፍሪካ ሀገራት መጥተው አዲስ አበባን አደነቁ። ወዶ ገብ የሆኑ ታጣቂ ኃይሎችም አዲስ አበባን አደነቁ። እንዲህ አይነት ነገር ብቻ ነው የሚሰማበትና ኢትዮጵያ ታዲያ የት ነው ያለችው? ቴሌቪዥን ውስጥ ወይስ መሬት ላይ አሁን ያለችውን ኢትዮጵያ የሚገልጸው? እነ ኢቲቪ ላይ እነ ፋና ላይ የምናያትን ኢትዮጵያ እኛም ብናያት ለዚህ መንግስት ተንበረከን በተገዛን ነበረ። ምንድን ነው ይሄን ያክል ሱስ ኖሮብን አይደለም የመቃወምም የመጮህም። ልክ ነው። ቴሌቪዥን ላይ የምናያት ኢትዮጵያ በጣም ነው የምታምረው፣ የተዋበች ናት። በተለይ ምሽት ላይ አዲስ አበባ ከዋክብት ከሰማይ የወረዱ እስኪመስል ድረስ በመብራት ተንቆጥቁጣለች። ይህንንም በቅርብ ጊዜ ጠቅላይ ሚኒስትሩ የፋይናንስ ምርታን በተመለከተ ባለስልጣኖችንና በተለያዩ ባለድርሻ አካላትን ባወያዩበት ሰዓት የመብራት ጥያቄ ተነስቶ ነበር። መብራት ውድ ሆኗል፣ ይጠፋል፣ በየቦታው እየጠፋ ያስቸግረናል። ይሄ ጉዳይ ሲነሳ እንግዲህ የህዳሴው ግድብ ውጤት የቦሌ መንገድ ላይ የምታዩት ነው፣ ያ ብርሃን የተለቀለቀው ነው ያሉት። ይሄን ሌላ ሚዲያም ላይ ተናግሬዋል። ሌሊቱን ሙሉ ስንዞር አናድርም እሱን ስናይ። እሱ ነው ወይ የተፈለገው? ይሄ ቦሌ መንገድ ላይ አዲስ አበባ መንገዶች ላይ በየቦታው የሚረጨው የመብራት ብርሃን ነው ወይ የተፈለገው? ሌላ ኢኮኖሚካል ጥቅም የለውም ወይ? ይሄንን ነው ማሰብ የሚገባንና ልክ ነህ እንዳልከው ህዝቡ አልፎለታል። በፍጹም በብልጽግና ቤት ውስጥ ችግርን ማውራት አይፈቀድም። ልክ እንደ ፕሮስፐሪቲ ጎስፕል የምሰብከው የብልጽግና ወንጌል ድህነትን በፍጹም የሚቃወም ነው፣ አይወራም። ብልጽግናም በፍጹም ችግር እንዲወራ አይፈልግም። ችግር የሚባል ነገር ጠቅላይ ሚኒስትሩ መስማት አይፈልጉምና ህዝቡ አልፎለታል፣ ተመንድጓል፣ አድጓል። የውጭ ዜጎች ሲመጡ በየመናፈሻው አይተሃል። የአሜሪካን የውጭ ጉዳይ ሚኒስቴር ምክትል ሚኒስትሩ መጡ ሰዓት ቀጥታ እንዲጎበኙ የተፈለጉትም እነኝን ነገሮች ነው። ይሄንን የውጭ ዜጎች እንግዶች ናቸው፣ ውስጥ ገበናችንን አያውቁም፣ ውስጡ ለቄስ ነው። መጥተው አይተው አድንቀው ይሄዳሉ። ልክ ያደንቃሉ። በአካሪ ሳኛም ሰሞኑን የድሮ የአርሰናል ተጫዋች እዚህ ነው ያለው፣ ተይዞ የሚዞረውም እዛ ቦታ ነው፣ የሚያሳዩትም እሱን ነው። ግን ኢትዮጵያ አድጋለች ይላሉ። ማን ነው እሱ? የእያንዳንዱን ነዋሪ ችግር ጓዳ ማን ነው የተመለከተው? ማን ነው ያየው? ይሄንን እኮ ለማሳየት ማን ነው የሚደፍረው? ለማንስ ነው የሚናገረው? ማህበረሰቡ የትኛው ሚዲያ ላይ ነው ብሶትን ሄዶ የሚናገር? የትኛውስ ሚዲያ ነው የሚያስተናግደው ማህበረሰቡን? ማህበረሰቡም በፍርሃት ቆፈን የተያዘ ነው። ችግሩን ለመናገር ይፈራል። ይሄ ልክ አይደለም ብሎ ለመናገር ይፈራል። ይሄን ህዝብ በፍርሃት ሸብበውት፣ ነገር ግን እንግዶች ሲመጡ፣ የውጭ ሀገር ዜጎች ሲመጡ ይሄንኑ የፈረደበት የኮሪደር ልማት ውበቱን እያሳዩ ማን ይጠላል? መሳይ ውበት ማናችንም እኮ አንጠላም፣ ደስ ነው የሚለን። ነገር ግን ቅድሚያ የሚሰጣቸው ጉዳዮች አሉ። ሆድ መጥገብ አለበት። ሰው በልቶ ማደር አለበት። ዜጎች በየሜዳው ላይ እኮ ነው ያሉት። በየቦታው ያሉ ዜጎች በልመና ላይ ሰማርቱን ብታይ ያስደንቃል። ህፃናቱ ፈሰዋል። ከትምህርት ገበታ የተነጠሉ ቤተሰብ ማሳደግ ስላልቻለ፣ እነሱን ማኖር ስላልቻለ፣ መመገብ ስላልቻለ። ይሄንን ነው እኮ ማየት የሚገባውና ይሄ ባልታየበት ሁኔታ ይሄን ያሸበረቀውን ሌላ ሰው ስላመሰገንልን፣ ሌላ ባዕድ መጥቶ ስላመሰገንልን ለኢትዮጵያ ህዝብ ጠብ የሚል ነገር የለውም። መንግስትም ቢሆን ትዝብት ውስጥ ነው የሚወርቀው። የኢትዮጵያ ህዝብ ቅን የቋጠረ ነው የሚሄደው። በየጊዜው ህዝቡ ይቸገራል፣ ማአት ቀውስ ውስጥ ነው ያለው። ነገር ግን እዚህ እንግዳ በመጣ ቁጥር ያሸበረቀ ስፍራ በማሳየት በቀደም የታየውን ትርኢት አይተሃል። ያን የሚያክል የድሮን ትርኢት ሰማይ ላይ ያን ያክል ገንዘብ አውጥቶ ለምን አስፈለገ? አንዳንድ ጊዜ የጦርነት እንትናችንን እንዴት ሚስጥር አናደርግም? አንተ ያለህበት አሜሪካን እኮ እንደነ ቻይና እና እንደነ ሰሜን ኮሪያ ምናምን ጦሯን እንኳን አታሳይም። በድብቅ ነው እያንዳንዱን ነገር የሚያደርጉት። የሚገርም የጦር መሳሪያ አምርተው ሲያወጡ እናያለን። ምንድን ነው ይሄን ያክል ከነሱ ገዝተን ባመጣ ነው ወይም ከነሱ ተበድረን ባመጣ ነው? ይሄን ያክል አሸሸ ገዳሜ ለምንድን ነው? የሀገሪቱን የጦርነት ሚስጥርስ መጠበቅ አስፈላጊ አይደለም የሚሆነው? ጓዳ ወዳችንን እያወጣን የምናሳያልና ይሄ ዝም ብሎ ዛቻ ፉከራው ጥሩ አይደለም። መንግስትንም ትዝብት ላይ ጥለዋል። ሌላው የህብረተሰቡን ችግር መቅረፍ ነው ትልቁ ትኩረት ሊሰጠው የሚገባ። መሪዎች መሆን ያለባቸው የህዝብን ድምፅ አድምጠው የህዝብን ብሶት አይተው እንባውን የሚያብሱ ችግሩን የሚባሱ መሆን መቻል ነው ያለባቸው። ይሄን ለማድረግ የሚያስችል ግራውንድ ብልጽግና ጋር የለም። አድገናል ነው፣ ተመንድገናል ነው፣ ለምተናል ነው። አይናችሁን ከፍታችሁ
ስለማይታያችሁ ነው። እናንተ በአእምሯችሁ ውስጥ ችግርን፣ ድህነትን፣ መከራን፣ ጦርነትን ስለምታስተናግሩ ነው ሐሳብ። መሬት ላይ ያለው ግን ከእናንተ ተቃራኒው እያለ ነው የሚጨቀጭቅና በዚህ መልኩ እስከምን ይዘለቃል እናየዋለን። መጨረሻ የቱ ጋር ደርሶ ሊቆም እንደሚችልም የሚታይ ነው። ችግር የከፋ ሲመጣ ያው አደጋው የከፋ ነው የሚሆነው፣ ለስልጣን የሚያሰጋ ነው የሚሆነውና የህዝብን ስሜት ማድመጥ ተገቢ ነው የሚሆነው። ሌሎች ወቅታዊ የሆኑ አንገብጋቢ ጉዳዮችን እስቲ ላንሳቸው። ከሰላም እና ከኢትዮጵያ የጸጥታ ሁኔታ ጋር የተያዘ ነው። ሰሞኑን ጋምቤላ ከፍተኛ ችግር ነው ያለው። የጋምቤላ ክልል የጸጥታ መዋቅር ፈርሶ የፌዴራል መንግስቱ ሙሉ በሙሉ ተቆጣጥሮታል። የክልሉ ሚሊሻ፣ የክልሉ ፖሊስ፣ የክልሉ አድማ በታኝ ትጥቅ እንዲፈታ ተደርጎ ፌዴራል መንግስቱ ክልሉን ቢቆጣጠርም ሰላም ማስፈን ግን አልቻለም። ሰሞኑንም ከፍተኛ የሆነ የፍንዳታ ድምጽ፣ የተኩስ ልውውጥ የሚደረግባት ሰላም ያጣች ከተማ ሆናለች ጋምቤላ። ትግራይ ያለው ሁኔታ እንደዚሁ ነው። ሰሞኑን አፋር ክልልም በአብይ አህመድ አገዛዝ የሚሰለጥኑ የህወሓት ተቃዋሚዎችን ካልወጣችሁ የሚል ተቃውሞ ተቀስቅሶ ከፍተኛ የሰላም እጦት ችግር አፋር ክልል እንዳለ እየተነገረ ነው። የኢትዮጵያ ዜጎች በጅቡቲ ድንበር አካባቢ በጅቡቲ ድሮኖች እየተደበደቡ እንዳለ ሪፖርቶች እየወጡ ነው የሚገኙት። የአማራ ክልሉ ጦርነት 3ኛ ዓመቱን ሊደፍን ምናልባትም ወራት ነው የቀሩት። ቤንሻንጉል ጉሙዝ ያለውም ችግር እንደዚሁ በከፍተኛ ሁኔታ አሳሳቢ ከሆነበት ደረጃ ላይ ደርሷል። ተዘርዝሮ የሚያልቅ አይደለም። አዲስ አበባ ዙሪያዋን ብቻ ሰላም ያለ ተደርጎ ኢትዮጵያ ማለት አዲስ አበባ ደግሞ ኢትዮጵያ ናት የሚል በብልጽግና በኩል በከፍተኛ ደረጃ ፕሮፓጋንዳ አቅጣጫ ተደርጎ እየተሰራ ነው የሚገኘው። ሀገሪቱ ወዴት እያመራች ነው? ሶማሌን ምሳሌ አድርገን ማየት እንችላለን። ሶማሌ የገጠማት ችግር ይሄ ነው። አሁን ስፔሻሊ ለሌሎች ለባዕድ ሀገራት በሯን በመክፈቷ ምክንያት ሶማሌላንድን ታውቃለህ። አሁን የተፈጠረው ትኩሳት ምዕራባውያን አዲስ ሀገር ለማዋለድ በተለይ የአረቡ ዓለም ጡንቸኞች አዲስ ሀገር ምስራቅ አፍሪካ ላይ ቀንዱ ላይ ለማዋለድ ጥረት እያደረጉ ነው። ፑንትላንድም እንደዚሁ እንትን ናት። የሶማሌ መንግስት መቋዲሾ ላይ ቁጭ ብሎ አለን ይላል፣ እየተገዘገዘ ነው ዙሪያውን። ልክ እንደዚህ አይነት ነገር ነው እኛም ሀገር ላይ የምናየው። ይሄ ጸጉራም ውሻ አለ ሱልት ይሞታል ነው። ኢትዮጵያ ቀስ እያለች የተኮረኮመች ትመጣ እያየን ነው። እንደምታውቀው የትግራይ ጉዳይ በጣም ብዙ ችግር ያለባት አሁንም ያላለቀ ጉዳይ፣ ትግራይ በማዕከላዊ መንግስት ስር ነው የተዳደረ ያለው የሚለውን ነገር በፍጹም አፍን ሞልቶ መናገር በማይቻልበት ሁኔታ ነው ያለው። ሰሞኑን ያለውን ውዝግብም እያያችሁ ስለሆነ ህወሓት ከሞተችበት አፈር ልሳ እንድትነሳ የሚያደረገው ይሄ መንግስት ነው። ከዚህ አንጻር ትግራይ ላይ ያለው ቀውስ እጅግ ከፍተኛ ነው። ባለፈው 6ኛው ሀገራዊ ምርጫ ፓርላማ ላይ 38 ወንበር ቢኖራቸውም አንድም ወንበር ምርጫም አልተደረገም። እንደምታዩት ከፌዴራል መንግስት ጋር ያላቸው ግንኙነት ቀስ እያለ እየተሸረሸረ ወርዷል። አሁን በጀትም የለም፣ ነዳጅም አይገባም። ችግራቸውን እናያለን። ይሄንን ሰቆቃ ስናይ ትግራይ ክልል የኢትዮጵያ አካል ናት ብሎ ለማለት እጅግ በጣም አሳሳቢ እየሆነ መጥቷል። ውሎ ሲያድር የሚፈጠረውና ለትውልዱ የሚተርፈው ቁርሾ ግን በጣም አደገኛ ነው የሚሆነው። ጋምቤላ ያነሳው ድንበር ላይ ያሉት በተለይ ሱዳን ከምታዋስነን እዚህ ቤኒሻንጉል፣ ጋምቤላ ከጅቡቲ ጋር ያለን ወሰን እነኚህ አካባቢዎች ላይ ጤናማ ነገር የለም። የአገሪቱ ሰላም የሚታወቀውም እዛ ነው። በተለይ ጋምቤላ አካባቢ ከደቡብ ሱዳን በዛ በኩል ባለው አዋሳኝ በሚመጣ እንትን አገሪቱ ብዙ ጊዜ ስትደፈር እንሰማለን። ባለፉትም ዘመናት ይሄን አይተናል። አሁን ግን ጋምቤላ የውስጥ ችግር ገጥሟቸዋል። የውስጡን ቀውስ ለማርገብ በፌዴራል መንግስት ደረጃ የሚቆጣጠረው አካል አለ፣ ሚሊሻው ምኑ። ይሄንን ሁሉ ያመጣብን በዘር ላይ የተንጠላጠለው ፖለቲካ እያንዳንዱን ዘር አስቆጥሮ የታጠቀውም ኃይል ዘር ቆጥሮ ለኔ ብሔረሰብ ዘብ ቆማለሁ በሚል ይሄም ነው ችግሩ። አኝዋክና ኑዌርን ታውቃለህ? ጋምቤላ ውስጥ ምን ያክል ተላለቁ? በአቶ መለስ ዜናዊም ዘመን 400 የሚጠጉ የጋምቤላ ዜጎች አልቀዋል። ታውቃለህ? የኢትዮጵያ ዜጎች ጋምቤላ ላይ። ይሄ ሲታሰብ ችግሩ ስር ሰዶ የመጣው በማንን ላይ ተንጠላጠለው በዘውግ ላይ የተመሰረተው ፖለቲካችን ነው። ፌዴራሊዝሙ አለ ወይ? አሁን ሪሊ እውነት ከፌዴራል መንግስት ጣልቃ ገብነት በዘለለ ፌዴራሊዝሙ እውን መሬት ላይ አለ ወይ የሚለው ነገር አይታሰብም። ፌዴራል መንግስት ቶታሊ ሁሉን ነገር ጨፍልቆ እኛን አህዳዊ ናቸው ይለናል። አህዳዊ ያስተስላላችሁ እሱ አህዳዊ እያደረገው ነው። እንደፈለገ ገብቶ ነው የሚጨፈልቀው። ግን ጋምቤላም ያን አይነት እጣ ፈንታ ነው የደረሳቸው። ሚሊሻው ምኑ ትጥቁም ፈቷል። ፌዴራል መንግስት ኃይል ገብቷል። ኤሪያው ላይ ደግሞ የሱዳኖችን ኢንተረስት አለ። የምትጋራቸው በጣም በርካታ ባህል፣ ቋንቋ፣ እምነት አለ። በዚህ መልኩ ጋምቤላም ቀውስ ውስጥ ነው ያለው፣ ችግር ውስጥ ነው ያለው። የተረጋጋ ነገር የለም። ዛሬ ተረጋግቷል ብትል ነገ የሚፈጠረው እንትን አታውቅም። ይሄ አንዱ ነው። ቤኒሻንጉልም እንደዚሁ ነው። ባለፈው አይተሃል፣ 40 ምናምን ሰዎች ናቸው የተገደሉት። ቤኒሻንጉል 3 ዓመት ከባለፈው ምርጫ ሌት ሆኖ ነው የመረጠው የአካባቢው ደህንነት አስጊ በመሆኑ። አሁንም ያ እንዳበጠ ያለ በቅርቡም ተሞክሮ የታየ ነው። አፋር አሁን ሰሞኑን ደግሞ እዚህ ከህወሓት ጋር የተጣላው የተለየው ቡድን የታጠቀው ቲዲኤፍን ተገንጥሎ የመጣው አካል እዛ ፈጠረው ችግር አልፈለጉም አፋሮች። በቃ ውጡልን። ምክንያቱም ጦርነትን አይተውታላ ስለሚያውቁትም ደግሞ እንደ አፋር ኢትዮጵያም ደግሞ አታገኝም። ክልሉን በጦርነቱም ወቅት ሄጄ በደንብ ስላየው ዞሬ ጭፍራም ሌሎችም አካባቢዎችና በፍጹም ሰላማዊ ኑሮ ነው የፈልገውና ተው አትደልቁብንም። ይሄ ደግሞ የአገር ውስጥ ፕሮክሲ ዋር ነው የሚሆነው። ቲዲኤፍን በትግራይ ቲዲኤፍ ተገንጣዮች ለማስመታት አፋር ላይ አንተ ሰላማዊ ዜጋ ምንትን የምትልበት ምክንያት
የለምና ያ ህዝብ ሰላምን ይፈልጋል። ጅቡቲም ድንበር የምታየው ነው። ጅቡቲ መስመር ዘላ ገብታ ትመታናለች። ምክንያቱም እንደሆነ አይታወቅም። የኛ መንግስትም ጸጥ ነው የሚለው። የሚደርስብንን ነገር በፍጹም ተቆርቋሪ እንኳን ሆኖ አይናገርም። ስለዚህ ጅቡቲም ጋር ችግር አለ። ይሄንን ችግር እዛም ላይ ያለው ማህበረሰብ የአፋር ማህበረሰብ ይጠቃል። አማራ ክልል ያለው እሱን በጣም የለየለት ነው። ፕሬዝዳንቱን ጨምሮ ቀዳማዊት እመቤቷ ጎንደር እየተመላለሱ እንደሚነግሩን አይደለም። በየቀኑ መመላለስ ጭንቅ ሲመጣ ነው። አንዴ ካባ ሺህ ጊዜ ነው ካባ የለበሱ እንደ ሙሽራ። ይሄ አይደለም። ይሄ ህዝብን አያማልለውም። እውነተኛውን የሰላምና መረጋጋት ጉዳይ ይፈልጋል ህዝቡ እንጂ እዛ ተሄዶ ዋና ከተማ ላይ በብዙ አጀብ ሄደ፣ በብዙ ወታደራዊ አጀብ፣ በብዙ የአውሮፕላንና የታንክ አጀብ ሄደ እዛ ቦታ ላይ አንድ ሴሬሞኒ አዘጋጅተ ይሄን በቴሌቪዥን ብቻ ስለነገርክ ሁሉ ነገር ሰላም ነው ብሎ ማሰብ በጣም ከባድ ነው የሚሆነውና ይሄ ደግሞ ህዝቡ ያውቀዋል። የሚኖረው ኑሮ አሸምሮ ነው የሚያልፈው እኮ ህዝቡ ያሸምራል እኮ። ሆድን በጎመን ቢደልሉት ጉልበት መዳገት ይደግማል ይባላል። በዚህ መደለል የትም አያደርስም። ህዝቡ ያውቃል ሰላሙ ምን ያክል እንደተናጋበት ያውቃልና ይሄንን ማረጋጋት ነው የመጀመሪያው ስራ። ሁልጊዜ በጦር በአፈሙዝ ከማሰብ ወደ ድርድር መምጣት። ሁልጊዜ ነው አጠንክሬ መሳይ የምናገረው በአንተም ሆነ በሌሎች ሚዲያዎች መንግስት ለመደራደር ቁርጠኛ ሆኖ መቀመጥ አለበት ከታጠቁ ኃይሎች ጋር አገርን ማረጋጋት ከፈለገ። ይሄንን ማድረግ የማይችል ከሆነ ግን በቀውስ የምትታመስ አገር እየመራ ይቆይና መጨረሻ ላይ እንደሌሎቹ መንግስታት ያው እሱም ከስልጣን ሲለቅ አገሪቱን ችግር ውስጥ አቆራምዳን እናልፈናል። ይሄን ለመከላከል መንግስት ወደ ድርድር ራሱን ቢያዘነብል ጥሩ ነው። እነኛ አካባቢዎችም ትኩረት የሚሹ ናቸው። ከምርጫም ጋር ተያይዞ እነኝን አካባቢዎች ማየት ተገቢ ነው የሚሆነው። እንደው አቶ አበበ እንግዲህ አገዛዙ የፖለቲካ መፍትሄ ለመስጠት የሚፈልግ እንዳልሆነ በተደጋጋሚ አሳይቷል። ኢትዮጵያ ውስጥ ያሉት ግጭቶች ሁልጊዜ በኃይል በጉልበት ሰሞኑንም የአየር ኃይል 90 ዓመት በዓል ላይ አብይ አህመድ እንደሚፎክረው ያው በተዘዋዋሪ መልእክቱ ለማን እንደሆነ ማስፈራሪያው ለማን እንደሆነ የሚገባን ጉዳይ ነው። በምንም አይነት መልኩ ሊፈታ እንዳልፈለገም ፖለቲካዊ መፍትሄ ሊሰጥ አቅሙም ፍላጎቱም እቅዱም እንደሌለው በተደጋጋሚ ያረጋግጧል። ሰሞኑንም የአማራን ክልል ያለውን ሁኔታ ለመፍታት እየተንቀሳቀስ ያለበት ተስፋ እንዲቆርጡ ነው ያደረጋቸው። ከመሃላቸው ወዶ ገቦችን በተለያየ ጥቅም የደለላቸውን ጥቂት ሰዎችን አውጥቶ ትግሉን አዳክማለሁ የበላይነትን አገኛለሁ የሚል አሁንም እዛው ተቸንክሮ የቀረበት ሁኔታ ነው የሚታየው። ኢትዮጵያ ውስጥ የፖለቲካ መፍትሄ ሊኖር እንደማይችል በተደጋጋሚ አብይ ያስመስክሯል። እንግዲህ ምን እንጠብቃለን? በጉልበት ካልሆነ በስተቀር ስልጣን ከኔ እጅ አትነጥቁም ይመስላል አብይ አህመድ በየጊዜው እያሳየ ያለው ሁኔታ። እዚህ ላይ ምን ማለት ይቻላል? እንግዲህ ጠቅላይ ሚኒስትሩም 1000 ዓመት ብትዋጉ አታሸንፉንም የሚለውን ፓርላማም ላይ ተናግረዋል። በገደምዳሜ መልእክቱ ለማን እንደሆነ ይታወቃል። ይሄ ለምን 1000 ዓመት እንዋጋለን? በእድሜም 1000 ዓመት የሚቆይ ሰው የለም። እሳቸውም ስልጣን 1000 ዓመት አይሆንም። ንጉሥ ሆይ 1000 ዓመት ንገስ የተባለው መጽሐፍ ቅዱስ ላይ ነው። እሱም ዘመን አልፏል። ዜን 1000 ዓመት ብትዋጉ የሚለው ለምን ውጊያን 1000 ዓመት እንጠብቀዋለን? ለምንድነው ውጊያ ባጭሩ ተቀይቶ አገር ሰላሙን አማትረጋጋው? ለምንድነው እንደሌላው ሰላማዊ አየር ተንፍሶ የሚኖር ህዝብ ሀገር ውስጥ መኖር ያልቻለው? ይሄንን ለማድረግ ቁርጠኝነቱ ያስፈልጋል። ጠቅላይ ሚኒስትሩ አጥብቀው ስልጣናቸውን ይወዳሉ። እኔ እውነት ነው የምናገረው። ስልጣናቸውን አጥብቀው ይወዳሉ። ስልጣንን ከወደዱ ህዝቡ መውደድ ነው ያለባቸው። ህዝቡን ሰላም መስጠት ነው ያለባቸው። ለህዝብ ሰላም መቆም ነው ያለባቸው። የህዝብ ልብ ውስጥ እኮ ዙፋንን ማስቀመጥ እኮ ትልቅ ነገር ነው። ከ4 ኪሎ ወንበር ይልቅ በኢትዮጵያውያን ልብ ውስጥ አንድ መሪ መቀመጡ በጣም ትልቅ ነገር ነው። ይሄን ማሰብ መቼም ለሳቸው አይነገራቸውም። አይ ቲንክ አገር እየመሩ 8ኛ ዓመታቸውን ይዘዋል። ይሄንን ግምት ውስጥ አስገብተን የፖለቲካ መፍትሄ መስጠት የሚያስችል ግራውንድ መስራት መቻል አለባቸው። እንዴት ነው ሰው ለሰላም የማይንበረከከው? እንዴት ነው እሱ ለሰላም እጅ የማይሰጠው? እንዴት ነው ለፍቅር እጅ የማይሰጠው? እኔ አንዳንዴ የገርሙኛል። መሪዎቻችን እኮ ሃይማኖተኛ ነን ይላሉ። የክርስቶስን አዳኝነት በአብዛኛዎቹ የሚያምኑ ሰዎች እንደሆኑ እናውቃለን። ምንድን ነው ከክርስቶስ ወንጌል የተማሩት? እንዴት ነው እሱ ክርስቶስ ፍቅርን አስተምሮ በዚህ ምድር ላይ ሄደው እንዴት ነው እነሱስ የሚሰበኩት? እንዴት ነው የሚሰብኩትስ? ይሄንን ቁጭ ብሎ እንዴት ሰው ፍቅርን አይሰብክም? የፖለቲካ ቀውስ እንዴት በውይይት አይፈታም? ምንድን ነው ይሄን ያክል በጦርነት ብቻ ችግሩን እንፈታለን ብሎ ማሰብ? እንዴት ነው በጦርነት ችግር የሚፈታው? ጦርነት እኮ የሰው ህይወት ነው የቀጠፈው። የሞተበት እኮ ቤተሰብ አለ። ያ ቤተሰብ እኮ ቂም እንደያዘ ነው እኮ የሚሻገረው ጥላቸው። ልጆቹ ያለቁበት፣ ቤት ንብረት የፈረሰበት፣ የተቃጠለበት፣ ምርት የተጎዳበት ማት እኮ ተበላላ ህዝብ አለ። ይህ ህዝብ ነገ ቂም ይዞ አያድግም ወይ? ለትውልድ ውስጥ ቂም አያሻግርም ወይ? ነገ ሲያገርን በጋራ አብሮ የመኖር ጉዳይ አይጎዳም ወይ? እንዴት ነው የማይጎዳው? የትግራይ እኮ የተፈጠረውን ችግር መልሰን ለማምጣት ምንም ጥረት ሳናደርግ ሌላ ቀውስ ውስጥ ገብተናል። ይሄ ችግር ትግራይን እየገፋ አልመጣም ወይ? እንዴት ነው ትሄድ ነው? ልክ ኢታማጆር ሹሙን እንዳሉት መሳሪያውን አስረክቡና ሂዱ፣ ተገንጠሉ፣ አንቀጽ 39 ያለላችሁ ይባላቸው ይሄዱ፣ ነገ ሌላውንም ይሄዱ እያለ ነው ኢትዮጵያንም መበታተነው። በታሪክ ተወቃሽ ነው የሚሉትና ለሰላም እጃቸውን መስጠት የፖለቲካ መፍትሄ። የፖለቲካ እስረኞችን ባለፈው ማክሰኞ ሄጄ አይቻቸዋለሁ። ክርስቲያን ታደለን እንደ ዮሐንስ በዋይ ነው ዶክተር ጫኔን ሄጄ ጎበኛቸዋለሁ። በ15 ቀን በወር አንድ ጊዜ ቅርብም ስላለው ለነሱ ምንድን ነው እዛ አጉሮ እነሱ ማስቀመጥ? እኔ እነኚህ የፖለቲካ እስረኞች የነሱ ችግር ቢሆን ኖሮ ዛሬ አማራ ክልል ላይ ያለውም ችግር በዚህ መልኩ አናየው።
ይቀረፍ ነበር እነሱ ታሰራት ችግሩ እነሱም ከተያዙ በኋላ ስቲል ናው ገንግኖ ወጥቷል። ዘን እነኚህ ሰዎች ከመፍታት ጀምሮ ወደ ሰላም ለምን አይመጣም? ምን አለበት በእስር በጦርነት በግድያ በማሳደድ በዚህ መልኩ አይደለም የአገር ችግር የሚፈታው። የአገር ችግር የሚፈታው መደማመጥ ሲቻል ነው፣ መነጋገር ሲቻል ነው፣ ሰጥቶ መቀበል ሲኖር ነው። እንዴ አስቸጋሪ የሚሆን ከሆነ አገር የሚያፈርስ ከሆነ እኮ ምንድነው ስልጣንም እኮ ይለቃል። ኑ መፍትሄ እንፈልግለት ምንድነው የሚፈልገው ተብሎም እኮ ይባላል። ምንድነው የሰለጠነው ዓለም እያየን አይደለም እንዴ? ይሄንን ግምት ውስጥ በማስገባት በተቻለ መጠን ችግሩ መቅረፍ ነው። ቅድም ካነሳው ነገር ጋር ሜሎኒ ለዚህ የጣሊያን ጠቅላይ ሚኒስትር ሜሎኒ 2026 ሲገባ ምንድነው ያደረጉት ንግግር ለህዝባቸው? ባለፈው አመት የመከራ ዘመን አሳልፈናል 25ን አይዟችሁ እንትን አትበሉ የሚቀጥለው ከዚህ የከፋ ነው የሚሆነው ነው ያሉት። የሚቀጥለው የከፋ ነው በግልጽ እኮ ተናገሩ። 2026 ለጣሊያን ህዝብ የከፋ ነው ችግር ነው። የዓለማችን ዘርፈ ብዙ ችግሮችም ጣሊያንንም ጭምር ተጽዕኖ ስለሚከተል ያደገች ሀገር ይሄን ትላለች። እኛ ሀገር ደግሞ የጥይት ድምጽ የህዝቡ ጆሮ ግንድ ስር እየጮኸ ኑሮ ይሄን ያክል አቅሉን እያሳተው የሚደሰኩረው ነገር በጣም ነው የሚያሳዝነውና መንግስት ቂም አያብዛ፣ ቂመኞችንም አያብዛ። በፍቅር ነው ሁሉን ነገር መፍታት የሚቻለው። ህዝብ በፍቅር ሲገዛ ነው አሜን ብሎ የሚገዛል። ከፍቅር ውጭ የሚገዛን ነገር የለም። ይሄን ግምት ውስጥ አስገብቶ በኃይል አንበርክከን እንገዛለን የሚለው ቋንቋ ያለፈበት ነው። እሱ 21ኛ አሁን ያለንበትን ክፍለ ዘመን አይመጥንም። በፍጹም ይሄን አድርጎ መግዛት አይቻልም። እያየን ነው። አገሮች አገር እየወለዱ የመጡት ሶማሌ ጎረቤታችን መማሪያችንና ሱዳን እዚህ ቅርባችን ሱዳን ደቡብ ሱዳን ተገነጠለች። አሁን ደግሞ በዳጋሎና በእንትና መካከል ያለው ጦርነት ለኢትዮጵያም ሊተርፍ ጫፍ ላይ ደርሷል። እነኚህ ዙሪያችንን ያሉ አገሮች በተፈረካከሱ ቁጥር የነሱ መፈረካከስ የኛም አገሮች ሰንጥቆ መግባቱ አይቀርም፣ ችግሩን ማምጣቱ አይቀርም። ስለዚህ መንግስት ቁጭ ብሎ ይሄን ጉዳይ ለመፍታት ጠቅላይ ሚኒስትሩም ነገሮችን ይሄ በእልህ በምናምን አይደለም፣ ወይም ወጥቶ በመሳሪያ ፈሙዝ ወይም በድሮንና በአየር ኃይል በመፎከር አይደለም። ይሄንን በፉከራ ዘገት አድርጎ ገብ አድርገው ወደ ውይይት፣ ወደ ሰላም ድርድር፣ ወደ ጥሩ ምክክር መምጣት ብቻ ነው የሚያዋጣው ለመንግስትም፣ ለነሱም፣ ለስልጣናቸው፣ ለሀገሪቱም የሚበጃት እንጂ በዚህ መልኩ እልህ ውስጥ ተጋብተን መሄዱ የትም ድረስ አያራምድም። እንግዲህ አቶ አበበ አብይ አህመድ ምርጫን በተመለከተ የያዘውን አቅጣጫ እንደዚሁም አንዳንድ የተቃዋሚ የሚባሉ ኃይሎችም በምርጫው ላይ ለመሳተፍ እስቲ ያለውን ሁኔታ እንሞክረው፣ እንፈትሸው፣ እንመርምረው ብለው ምርጫውን ለመሳተፍ መወሰናቸውንም ሰምተናል። ለማንኛውም ምርጫ ያለም አይመስልም። 3 ወር ነው የቀረው። ቅስቀሳው የለም፣ አንዳንድ የሚታዩ ነገሮች የለም። ህዝቡም አፕታይቱ ተቆልፏል። ከዛ ይልቅ ተስፋ ቆርጦ በሌላ መንገድ የስርዓት ለውጥ ካለ በሚል በጸሎትም ይሁን በሌላ መልኩም እየጠበቀ ያለበት ሁኔታ ነው በስፋት የሚስተዋለው። እንደው ስለ ምርጫው ምንድን ነው ያለ አስተያየት? እንግዲህ 6ኛው ምርጫ ኢዜማ ውስጥ እያለን መርተናል። እዛን ጊዜ ለመምራት ሞክረናል። እንዲያውም አሁን አንተ ጋር እያወራውም ኢዜማ የ2013 ምርጫ ሰነድ የገመገመበትን 50 ገጽ ምናምን ሪፈርስ አደርግ ነበር ሰሞኑን እና እንዴት ሆኖ አለፈ ያ የምርጫ ዘመን የሚለውን ያ ምርጫ አገር ትሻገር በሚል ነው። ገና አብይ አህመድ መንግስት አራስ መንግስት ስለነበረ በጣም በርካታ እንትኖች ስለነበሩ የህወሓትም የጦርነት ድለቃ ስለነበረ አገር ትሻገር ተብሎ ያን ሁሉ ችግር አይቶ ችግሩን አልፈ ነው ለምጣዷ ሲባል አይጧ ትለፍ ተብሎ ነው ያን ምርጫ ተሳትፈንበት ያለፈው። እንደሚሆን ሆኖ አገር አሻግሯል። ትልቁ ነገር አገርን በዛ ደረጃ በሁለት እግሩ የቆመ መንግስት በሌለበት ሰዓት አገር ማሻገር መቻሉ የዛ ምርጫ እንትን እሱ ነው ትልቁ ትሩፋት። አሁን ግን 7ኛው ሀገራዊ ምርጫ እንዴት ይሆናል የሚለው ነገር እኔ በበኩሌ ምርጫ ይደረጋል የሚል እምነት የለኝም። ባለፉትን 6 ምርጫዎች አይተናል። በኢትዮጵያ ውስጥ ምርጫ ባይሆኑም የምርጫ ኳሊቲ ባይኖራቸውም ከ97ቱ ምርጫ ወዲህ አይተናል። የተሻለ ይሆናል ብለን እንደ 97ቱ የጠበቅነው ደግሞ 2013 ምርጫ ነበር በአብይ ዘመን የተደረገው። እሱ ምርጫ ሆድ ይፍጀው ያው ቅድም እንዳልኩ ነው አገር ትሻገር ተብሎ እንጂ እዛ ኢዜማም ውስጥ ሆነን በሰራነው ሰነድ በደንብ የተቀመጠ ነገር አለ ምን ነገሮች እንደተደረጉ። ይሄንን ሲታሰብ የዘንድሮ ምርጫ ባለፈው እኮ ዓመት ከህዳር 8 2013 ጀምሮ ወደ ቅስቀሳ ተገብቷል። ምረጡኝ የሚል ህዝቡም ወጥቶ እንዲመዘገብ እንቀሳቀስ ነበር። አሁን እኮ ምርጫ ያለ የምታስተናግድ እኮ አገር አትመስልም። ወፍ የለም እኮ አሁን ጸጥ ረጭ ነው ያለው። እዛው ምርጫ ቦርድና ፓርቲዎች ጋር ብቻ ነው ይሄ ነገር ሲመላለስ የምናየው። ከዚህ በዘለለ የምርጫ ድባብ አገሪቱ ውስጥ የለም። ኢቨን እጩዎች እንኳን እኮ መመዝገብ አልተቻለም። ከመንግስት ጋር አብሮ የሚሰራው ኢዜማ እንኳን እኮ መግለጫ ወጣ። በቀደም ሸገር ኤፍኤም ላይ እኮ ዜናውን ሰምቼዋለሁኝ። ማስመዝገብ አልቻልንም። ኢንተርኔት እንትኑ አክቲቭ አይደለም። ምርጫ ቦርድ የከፈተው አፕሊኬሽን የእጩ መዝገቢያ አፕሊኬሽን በዛ ላይ ደግሞ እንዴት እንኳን ኢሜይል መጠቀም የማይችልን ህዝብ ለሌላውም ግራ የሚያጋባውን ህዝብ በኢሜይል ሁሉ ጭምር የኢሜይል አድራሻ ጭምር ሁሉ እንትን ለማለት ሞክረው ሳይሳካ ቀርቶ ቀይረውት። የኢሜይል አድራሻ አንተ አርሶ አደሩ ታይጠይቀዋለን። ከተማ ውስጥ የለም የኢሜይል አድራሻ። ማን ኢሜይል የሚጠቀመው? እንደው ለዚህ የተጨነቁትን ያህል ለምርጫው ነጻና ፍትሃዊ መሆን ቢጨነቁና ቢጠበቡ የተሻለ ይሆን ነበር። እንዲህ አይነት ነው ወጉን ይችሉበታል። አሜሪካ ስላደረገችው ሌላው ሀገር ስላደረገው አይቅርብን ነው ምርጫውን በእንደዚህ
ዲጂታል እናደርገዋለን በቴክኖሎጂ እናደርገዋለን እንደው ይሄ አጉል መንጠራራት በራሱ የአብይ አህመድ አገዛዝ ዋንኛ መገለጫ ሆኗል ራስ ሳይጠና ጉተና ምን በላው የለን ምን ከናነበው አማራን አይነት የኢትዮጵያ ህዝብ ላይ ትልቅ በደል እየፈጸመ ነው በእንደዚህ አይነት አካሄዱ በብዙ መገለጫዎች ማንሳት ይቻላል አቶ አበበ የለት ጉርሱን መሸፈን ያልቻለ ህዝብ ዛሬ ቴክኖሎጂን ሁሉ ይጠቀማል ብሎ ማሰብ በጣም ከባድ እንኳን እዚህ የቴክኖሎጂ ባለቤት የሆኑ ያደጉ ሀገሮችም ሁሉም ማህበረሰባቸው ሁሉም ነገር ይጠቀማል ማለት ይሄ የምርጫ ቦርድ ጥሩ ነው ቀስ እያልን እኮ እንላለን ግድ የለም መንግስት ምህዳሩን ያስፋይ ፖለቲካ ፓርቲዎች እንደልባቸው ተንቀሳቅሰው ይቀስቅሱና ያሯሩጡ ያ ፔስ ሜከር ነው ሌላ ምንም የሚያመጡት ነገር የለም ነገር ግን ይሄ አሁን እንደዚህ በጣም በትልቅ እንትን አድርገው እጩዎችን በዚህ ደረጃ መመዝገብ ካልተቻለ አንድም እጩ ያልተመዘገቡ ፓርቲዎች አሉ አልተቻለም ሲስተሙ በጣም አስቸጋሪና ቀርፋፋ ነው አንዳንድ የፓርቲ ሊቃነ መናብርትን ሰሞኑን አግኝቻቸው ነበር በብዙም አልቻልንም አሉ ለሊት ላይ ተነስተን ሁሉ እየሞከርን ነው አሉ በዚህ ውጥረት ውስጥ ምን አድርገህ ነው እጩ መዝግበህ በዚህ ደረጃ ምንትን የምትለው ምናልባት የሰባተኛው ሀገራዊ ምርጫ እንዳያማህ ጥራው እንዳይበላ ግፋው አይነት ነገር ነው ትጠራዋለህ ና ተመዝገብ ትላለህ ሚዲያውን ታሸበርቃለህ ምዝገባው ችግር ነው ኤቭሪንትኑ ችግር ነው እጩ ማስመዝገብ ችግር ነው ይሄ ሲሆን ትገፋዋለህ ተማሮ ይተወዋል እኔ በብዛት እጩዎችን መተው እንዲመዘገቡ የተፈለገ አይመስልም እኔ በጣም የሚገርመኝ የዶክተር አብይ አህመድ መንግስት ለምን ይሄን ያክል እንደፈራ የትኛው ፓርቲ ተገዳድሮ ስልጣን ይቀማኛል ብለው ነው የትኛው ፓርቲ የትኛው ቁልቁል እኮ ነው ሄደው ኤቭሪ ፓርቲ ፖለቲካ ትላንትና የዜማ ቤስት ውስጥ እያለ ለስድስተኛው ሀገራዊ ምርጫ ስንት ዶክተርና ፕሮፌሰር በሽሚያ መጥተው ተዋድሮ እጩ የሆነበት ዘመን ላይ እኮ ዛሬ ኢዜማም እኮ ጭምር አረብ ሲከስር የዱቤ መዝገብ ያገላብጣል ይባላል የተለያዩ ሰዎችን እየደወሉ እኮ ኑ ባካችሁ እጩ አጥተው ሁሉም ፓርቲዎች ቱዛ ቴክስተንት እጩ የሚሆን ሰው ጠፋ እኔ በሚቀጥለው መራጩም ላይ መዘገብ ይችላል የሚል እምነት ነው ያለኝ በቃ ሰው ተስፋ ቆርጧል ቅድም እንዳልኩ አንድ የምርጫ ምህዳሩን ማስፋትና ማየት ነው ይጠቅማል እኮ ለራስም ምንድነው ተወዳድሮስ ምን አለበት በጠባብ ልዩነት ማሸነፍ ብቻ ምን አለበት ዝንጉርጉር ቢሆን ፓርላማው እንደቀደመው እንደ 97 ዘመን ምን አለ የሚፋጩ ሐሳቦች የምንሰማበት ምክር ቤቶች ቢኖሩን በዚህ ደረጃ የፖለቲካ ምህዳሩን ማስፋቱ ይቀላል ዘመናዊ ለመሆን ባልሰለጠነ ህዝብ ላይ አምተን የምንጭንበት ጫና ምን ያታግለዋል መራጩ ህዝብ በቴክኖሎጂ ለመመዝገብ ጊዜ የማይኖረው ከሆነና ወይ ሲስተሙ ቀርፋፋ የሚሆን ከሆነ ጥሎ ይሄዳል አይመዘገብልህ በወረቀትም ተመዝግቦ 2013 የነበረውን ስድስተኛውን ሀገራዊ ምርጫ አቋየ ነው ኢቭን ድምጽ መስጫለት እኛ ለሊቱን ሙሉ ስንዞር ነው ያደርነው ድምጽ መስጫለት እኮ ተሰልፈው ድምጽ መስጠት ያልፈለገ ስንቱ ካርዱ ይዞት አምክኖታል እኮ ይዞ ወደ ቤቱ ምን አሰለፈኝ እኔ ብሎ ምክንያቱም ያቃላ ማን ተመርጦ ማን እንደሚመራ አንተ እኮ የምትጓጓው አዲስ ነገር ይመጣል ብለህ ስታስብ ነው ይሄው መንግስትን የምታጸራለ ከሆነ ህዝቡ አይጓጓም ከዚህ አንፃር የዘንድሮ ምርጫ እንዴት እንደሚመራ ግራ ነው የሚያጋባው አስቻይ ሁኔታ የለም የሚል የጸና እምነት ነው ያለኝ እኔ እንደ አንድ ተራ ፖለቲከኛና እንደ አንድ አገሩን እንደሚወድ ዜጋ አገሩን እንደሚወድ ኢትዮጵያዊ ምርጫው የማድረግ አስቻይ ሁኔታ የለም ይሄን ደግሞ የፖለቲካ ፓርቲዎች የጋራ ምክር ቤት መግለጫ አውጥቷል አስቻይ ሁኔታ የለም ምርጫው ይሻገሩ ይሄን ምርጫ አሁን ማካሄድ አይቻልም እኛም መንቀሳቀስ የምንችልበት ደረጃ ላይ አይደለንም ብለዋል እነኚህ እኮ ትልቁ በምርጫ ፖለቲካ ውስጥ ፖለቲካ ፓርቲዎች ናቸው ስቴክ ሆልደርስ የመጀመሪያ ትልቁን እኮ ቦታ የሚይዙት እነሱ ናቸው ይሄንን እንኳን ድምጻቸው አልተሰማም እናደርጋለን ነው ነገር ግን ውሃውም አልሞቀም ከስድስተኛው ሀገራዊ ምርጫ ጋር ሲታይ እኮ አሁን ውሃውም አልሞቀም ቅስቀሳም ይኖራል የቴሌቪዥን ክርክርም ይኖራል ብዬ አላስብም እኔ በዚህ አይነት አካሄድ መቼ ነው ተደርጎ ግንቦት 24 ነው ምንድነው እሱ 3 ወር ነው የቀረው አቶ አበበ 3 ወር ነው የቀረው በዚህ ጊዜ ላይ ብዙ ነገሮች ይታዩ ነበር በነገራችን ላይ የኢትዮጵያ ህዝብም በተለያየ አጋጣሚ ስልክም ደውለን በተለያዩ መንገዶችም ለመረጃ ለመሰብሰብ ስንሞክር ማንም ትዝም ያለው የለም ሰው ሌላ ነገር ውስጥ ነው ያለው ያው የኑሮ ውድነቱ ጓዳውን እንዲያስብ ጭንቀት ውስጥ እንዲገባ ስለተደረገ ሌላ ነገር ጊዜም ኖሮት አእምሮ ረፍትም አግኝቶ ለማሰብም የሚችል አይደለም ምርጫው አይካሄድም የሚል ድምዳሜ እንዳለ በመግቢያ ላይ ገልጻል የማይካሄደው ለምንድን ነው የአገሪቱ የጸጥታ ሁኔታ ወይስ የኢትዮጵያ ህዝብ በምርጫ ተስፋ በመቁረጡ ለምንድን ነው ምርጫ አይካሄድም ከሚል ድምዳሜ ላይ ልትደርስ ይቻልከው እኔ በዚህ አመት ይሄ ምርጫ ይካሄዳል የሚል እምነቱን ያጣሁት በጣም በርካታ ጉዳዮች አሉ አስቻይ ሁኔታ የለም የመጀመሪያው ነገር የሰላሙ ጉዳይ በየክልሉ ተንቀሳቅሰህ ምርጫውን ለመምራትና ለማካሄድ እጩ አቅርበህ ፓርቲዎች ለመወዳደር አስቻይ ሁኔታ የለም ሁሉም ሰው ለራሱ ህይወት ይሰጋል ጤናማ በሆነ ቦታ ላይ ዜጎች ታፍነው የተወሰዱ እየተገደሉ የት እንደገቡ ሳይታወቅ እያየ የሰላሙ ጉዳይ ከቦታ ቦታ ላንቀሳቀስ ብሎ ክልሎችን እያየ ህዝቡን በሚያምስበት ሰዓት አማራ ክልል ላይ ከ4 ሚሊዮን በላይ ተማሪዎች ከትምህርት ገበታቸው ወጥተው በጣም በርካታ መሰረተ ልማቶች በየቦታው በወደሙበት ሰዓት ላይ
ማን ነው ላንተ እጩ ሆኖ የሚቀርብልህ? ማን ነው እሱ ላንተ ታዛቢ የሚሆንልህ? ማን ነው ቅስቀሳውን ይመራልህ? ማን ነው ለምርጫ ቅስቀሳ የሚወጣው? አስቻይ ሁኔታ የለም። ሰላም የሌላባትን አገር አይደለም ሰላም የሆነች አገር ይበጠብጣል ምርጫ ሲጀመር በጣም አደገኛ ነው። የተረጋጋ ምርጫ ያላደረጉ ሀገሮች ተበጥብጦ ሰላማቸው በሺዎች የሚቆጠሩ ሰዎች ሲሞቱ እያየን ነው። ምርጫ እንደኛ ሀገር በእንቅርት ላይ ጆሮ ደግፍ ነው የሚሆነው። አስቻይ ሁኔታ የለም። መጀመሪያ ሀገር ውስጥ ያለውን ችግር ማርገብ ነው። እንደምታየው ሀገራዊ ምክክር ኮሚሽኑ አንዳንድ ሰሞን ይፈላል፣ አንዳንድ ሰሞን ይቀዘቅዛል። ኢቭን በሱ በኩል እንኳን የሚቻለው ነገር ተደርጎ እንኳን ችግሩ ይፈታል ቢባልም እሱም የውሃ ሽታ ነው። አንድ ሰሞን ብቅና ሚዲያ ላይ ይሰማል፣ ከዛ በኋላ ደግሞ ይጠፋል። በዚህ አይነት መልኩ ነው የሚካሄደው። ሁለተኛው አስቻይ ነገር የለም የምለው ትብዛም ትነስ ነፍጥ አንግቦ ጫካ ያወሩ ሰዎች እኮ ይሄ መንግስት እያስጨነቁት ነው ያሉት። በነፍጥ ትግል ነው የምናወርደው ብለው ነው። እነኚህን ሰዎች ቀስ ብለህ አባብለህ ወደ ድርድር አምጥተህ ወደ ሰላማዊ ትግል እንዲመጡ የማታደርጋቸው ከሆነ እነኚህ ሰዎች ለዓላማቸው የቆረጡ ሰዎች ናቸው። የበለጠ ችግር አይፈጠርም ወይ? ምርጫው ሲመጣ ደግሞ እነኚህ ሰዎች ወዳሉበት ኤሪያ ላይ ሄደህ መዋደር ትችላለህ ወይ? ምርጫውን ማካሄድ ትችላለህ ወይ? የምርጫ ቦርድ አስፈጻሚዎችን ማስቀመጥ ትችላለህ ወይ? ምርጫ ቦርድስ በዚህ ደረጃ ያለውን እንትን መሸፈን ይችላል ወይ? ለምንድን ነው የምንወሻሸው? ምናልባት 274 ድምጽ 50+1 በቂ ነው ከተባለ ምናልባት እሱን እንደምንም ተሽለኩልኮ ማድረግ ይቻላል። ነገር ግን ሌላው ሰው ተወካይ ያስፈልገው ነው። ሌላ ህዝብ መሳይ በስድስተኛው ሀገራዊ ምርጫ እኮ ተወካይ የሌላቸው ምርጫ ያልደረገባቸው ቦታዎች ዛሬም ፓርላማ ተወካይ የሌላቸው እዚህ ሰሜን ሸዋ አማራ ክልል ላይ እኮ ማአት ምርጫ ወረዳዎች እኮ አሉ፣ ምርጫ ክልሎች አሉ። እኔም ባቃለሁ ጊዜው በነበረው ችግር ምክንያት ማድረግ ስላልቻለ አሁን ደግሞ የከፋ ነው የሚሆነው። ዝም ብለው ኦሮሚያ ላይ የተወሰነ ከ178 የኦሮሚያ መቀመጫ እንደ ግማሽ ያክሉ ብናደርግ አዲስ አበባ ላይ ደቡብ ላይ እዚህ ቦታ ብለህ አስበህ ከሆነ 274 ድምጽ መንግስት በዚህ መስርቼ እመራለሁ ከሆነ ይሄ የኢትዮጵያን ህዝብ እየመራ አይደለም። ፓርላማው ሁልጊዜ ጎዶሎ ፓርላማ ነው የሚሆነው። ከዚህ አንጻር አስቻይ ሁኔታ የለም። ሁለተኛ የመራጩ ህዝብ ስሜት ህዝቡ አሳይመንት ሰጥቷል። ስለ ኑሮ ነው የሚያስበው፣ ስለ ዕለት ጉርሱ ነው የሚያስበው፣ ችግሩን ነው የሚያዳምጠው፣ ህመሙን ነው የሚያዳምጠው። ዛሬ በምርጫ ፖለቲካ መንግስት ቀይራለሁ ብሎ የሚያስብ እንትንም የለውም። ጉዳዩ አይደለም ማንም ቢገዛው። በቃ በጣም ተስፋ የቆረጠ ህዝብ ነው ያለው። እውነት ለመናገር እንደ እያየን እኮ ነው። አሁን ምርጫ ሲመጣ ታውቃለህ በኢትዮጵያ ፖለቲካ ውስጥ የሚደረገው ነገር። አሁን በየቦታው ብትሄድ እነኚህ ትንንሽ የኮንቴነር ቤቶች በቃ በጥቃቅንና አነስተኛ እያደራጁ የሚሰጧቸው ቤቶች በየቦታው ጉብ ብሏል። በየቦታው በሺዎች የሚቆጠሩ የአንድ ሰሞን ነው የሚሆኑ። ሲያልፍ ምርጫው ዞር በሉ ነው የሚባሉት፣ ይፈርስባቸው። ይሄ ነው እኮ አሁን ኢትዮጵያ ይሄንን ነው እያየን ያለ ነውና ይሄ ህዝብ ተስፋ ቆርጧል። መራጩ ህዝብ ስሜቱ ጥሩ አይደለም። ከዚህ አንጻር በዚህ ደግሞ